ሁሌም እጅህን ልብህ ላይ አድርግና አላህ መንገዱ ላይ እንዳጸና ትክክለኛውን መንገድ እንድመራህም ለምን። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። እንግዲህ ውድ ቤተሰቦቼ የነገው ጾም እንዳያልፈን ማለት ነው እንጠቀምበት። የነገውን ቀን መጾም ማለት ነው የሁለት ዓመት ወንጀላችን ይታበስልናል ማለት ነው። እንግዲህ የሰው ልጅ ታዲያ በቀላሉ እንደዚህ ይህንን ጥቅም ካገኘ ይሄንን ትልቅ ስጦታ ካገኘ ከኛ ምንም የሚጎልብን ነገር የለም። እድለኞች ነን ማለት ነው። እንጠቀምበት። አላህ ጾማችንን ደግሞ ይቀበለን። ጾሙ ከተጠቀሙት ባሮች አድርገን፣ እንደዚሁም ደግሞ ቀጣይ ዓመትን አረፋ ላይ የምንቆም አድርገን ያረብ። እንደዚሁም ሀጅን ላለፈቀን ባሮች አላህ ሱብሃነሁ ወተዓላ ሀጅን ይወፍቀን። ዱዓ አድርጉ። በዱዓችሁ አትርሱ ማለት ነው። በዱዓችሁ ሁልጊዜም ማለት ነው ተክቢር አድርጉ፣ ዚክር አብዙ እና አብሽሩ ማለት ዛሬ ምኞት የነበረው ነገ ላይ ተሳክቶላችሁ በደስታ የሚቀየር ያደርግላችሁ ማለት ነው። ሀባይቢ አጠር ያለች ትምህርት እየሄዳችሁ መጥቻለሁ። እንደምትወዷት አልጠራጠርም። ኢንሻአላህ እስኪ ትምህርቱን እንከታተለው ማለት ነው። ነገሩ ማማሩ መጨረሻው እንጂ ጅምሮ አይደለም የሚል ትምህርት ነው እየላችሁ የመጣሁት። ያ ማለት ሁሌም እጅህን ልብህን ላይ አድርግና አላህን መንገዱ ላይ እንዳጸና ትክክለኛውን መንገድ እንድመራህ ለምን። እናም ነገሩ ጅማሬ ማማሩ ሳይሆን ቁም ነገሩ ይልቁ መጨረሻው ማማሩ መንገዱ ላይ ቀጥ ብሎ መድረሱ ላይ ነው። የመጀመሪያው ነገር ቢያምር እንኳን መጨረሻው ፍጻሜው ካልታወቀ ጅምሩ ቆንጆ ሆኖ መጨረሻው ላይ የሚፈጠር አይታወቅም። ስለዚህ ዋናው መጨረሻው ማየቱ ነው። ሁሌም ልብህ እንዳይሸረሸር፣ ልብህ እንዳይዝግ ተጠንቀቅ። ልብ ከወደቀ እንዴት እንደሚነሳ አያውቅምና ልብህ ከመንገዱ እንዳይርቅ፣ መመለሻው እንዳይጠፋው በአላህ ተጠበቅ ማለት ነው። እናም ወዳጄ ወደ አላህ መንገድ መመራትህ ባንተ ብልሃት በችሎታህ እንደሆነ እንዳታስብ። የአላህ ችሮታ የሱ ስጦታ ነው። አመስግን። ነፍስን ወደ መንገዱ የመራት ጌታን በመንገዱ ላይ እንዳጸናልህ ጠይቀው። መንገዱን አግርቶ በጀነት ሽልማት ያቆይልህ ዘንድ ሁሌም ለምነው። ወንድሜ ተስፋ ላስቆረጠህ አለያም በልብህ ላይ ስጋትን ልጨፍር ፍላጌ አይደለም ማለት ነው። ልጭር ፍላጌ አይደለም። ነገር ግን አንድ ነገር ልንገርህ የፈለኩት ነገር ምንድን ነው? አንድ ነገር አለ። ወደ አላህ መንገድ ከመመራትህ በኋላ ጥመት አለ። ከመንገዱ የተመለሱት ሁሉም ወደ መንገዱ መመራታቸው በችሎታቸው እንደሆነ ያስቡ ስለነበር ነው። ለዚህም በነፍሳቸው ተማመኑ። በመንገዱ ላይ መጽናትን ጌታቸው ከመጠየቅ ተብቃቁ። ወዳጄ በአላህ መንገድ ላይ ቀጥ ማለትን የሚያብቃቃ ቢኖር ኖሮ ረሱላችን ሰለላሁ ዐለይሂ ወሰለም በተብቃቁ ነበር። ያለፈውም የሚመጣውን ወንጀላቸው ከመማሩም ጋር ሁሌም ጌታቸውን ልባቸውን በመንገዱ ላይ እንዳጸናላቸው ይለምኑት ነበር ማለት ነው። እንግዲህ አላህ ሱብሃነሁ ወተዓላ ቀልብን ገለባባጭ የሆነው ጌታ ያ ረቢ አላህዬ ልባችንን ያጽናልን ማለት ነው። ቀልባችንን ቀጥ ያድርግልን። እንዲህም ነበሩ እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ታላቁ ሰው አንተስ ወንድሜ፣ አንቺስ እህቴ፣ ወንድሜ ፈተናን እንዳትፈራ፣ ሹብሃ ውስጥ አትግባ። ሹብሃ ከፊትና ከአንበሳ እንደምትሸሸው ሽሽ። የአጥሩን ድንበር አትጠጋ፣ ድንበሩን የተጠጋ እንዳይወድቅ ይፈራልና ማለት ነው። በአላህ መንገድ ላይ ጽናትን ለነፍስህ፣ ሰላምን ለልብህ፣ ደስታን ይወፍቅህ። ሰላም በእናንተ ላይ ይሁን። ውድ እህቶች ወንድሞቼ ስለነበረን ቆይታ አመሰግናለሁ። ይቺ አጠር ያለች ትምህርት እጅግ ወሳኝ ናት። ላስታውሳችሁ ብዬ ነው። በቀጣይ በአዲስ ቪዲዮ እና በአዲስ ርዕስ እስከምንገናኝ በያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላም እዝነት ጥበቃ ያላችሁ እያልኩ ልባዊ ምኞቴ ነው። የምንወዳት የምናከብራትና የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።